በዛሬው ዕለት ምርጫ እየተካሄደ ነው። ይህ ምርጫ ምን አይነት መልኮች አሉት? መደበኛ ሚዲያዎች ከሚናገሯቸው መረጃዎች በሌላ መልኩ በአንዳንድ አካባቢዎች ምን እየተስተዋለ ነው የሚለውን አብረን የምንመለከት ይሆናል። ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ከአንዳንድ አካባቢዎች የደረሱ መረጃዎች እና አንዳንድ ትንታኔዎችን በምርጫው ዙሪያ የቀረቡትን እናንተ እናደርሳለን። በቅድሚያ እንግዲህ ጠቅላይ ሚኒስትሩ ወደ ተናገሩት ጉዳይ እናልፋለን። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በአንድ የምርጫ ጣቢያ ተገኝተው ድምፅ ከሰጡ በኋላ ለጋዜጠኞች ሀሳባቸውን ገልጸው ነበር። ጠቅላይ ሚኒስትር አብይ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ላይ ታሪካዊ ጠላቶች ሲሉ የጠሯቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ሲሉ ወቀሳቸውን አቅርበዋል። እነዚህ ታሪካዊ ጠላቶች እነማን እንደሆኑ በዝርዝር ያቀረቡት ነገር የለም። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ዲሞክራሲ ስርዓት ኢትዮጵያ ውስጥ መገንባት የሚፈልገውን ለመወሰን መካሪ ወይም ገሳጭ እንደማያስፈልገው ማለዳ ድምፁን ለመስጠት በመውጣት አሳይቷል ሲሉ መናገራቸውን እንግዲህ ለማወቅ ችለናል። በዚህ ሀገራዊ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ምርጫ ቦርድ አስታውቋል። በምርጫው 42 የፖለቲካ ፓርቲዎች እንደሚሳተፉ ሲነገር በምርጫውን ከሀገር ውስጥ ታዛቢዎች ሌላ የአፍሪካ ህብረት እና ኢጋድ እንደሚታዘቡት እንግዲህ ተነግሯል። ጠቅላይ ሚኒስትሩ እንግዲህ ታሪካዊ ጠላቶቻችን ሲሉ የጠቀሷቸው ኃይሎች ኤርትራ ነች ወይስ የተለመደው ግብጽ ወይስ ሌሎች ናቸው የሚሉትን በደንብ በዝርዝር አላብራሩም። ነገር ግን ታሪካዊ ጠላቶች ዲሞክራሲያዊ ምርጫ እንደማናካሄድ እምነት ሊያስይዙ ሞክረዋል ሲሉ ተናግረዋል። በተለያዩ አካባቢዎች ምርጫ እየተከናወነ ነው። መደበኛ ሚዲያዎች በተለያዩ አካባቢዎች የድምፅ አሰጣጥ ስነስርዓት እየተካሄደ እንደሚገኝ እየዘገቡ ይገኛሉ። በአንዳንድ አካባቢዎች አስቀድመው ስምና የተለያዩ የምርጫ ምልክት ላይ ቲክ የተደረገባቸው ወረቀቶች ወደ ኮረጆች ተሞልተዋል። በዚህ ምክንያት የምርጫ ማጭበርበር እየተከሰተ ነው ሲሉ አንዳንድ ወገኖች በማህበራዊ ትስስር ገጾች ላይ ወቀሳቸውን ሲያቀርቡ ለመመልከት ችለናል። በተለየ ደግሞ ጎጎት የተባለው ፓርቲ በተለያዩ ምርጫ ጣቢያዎች የገጠሙትን ተግዳሮቶች በፌስቡክ ገጹ ላይ ሲያሰራጭ ነበር። ጎጎት እንዳመለከተው ከሆነ በቀቤና ልዩ ወረዳ ፓርቲው የመደባቸው ወኪሎቹ ምርጫውን እንዳይታዘቡ ክልከላ እንደተደረገባቸው በይፋዊ የፌስቡክ ገጹ ላይ አመልክቷል። እስካሁን ባለው ሁኔታ ከምርጫ ጣቢያ እንዲወጡ ወኪሎቹ እንደተደረጉ ነው ያመለከተው። ከዚሁ ጋር በተገናኘ እንግዲህ በቀቤና ልዩ ወረዳ ቃጥባሬ ምርጫ ጣቢያ እና ሱንካ ድንቾ ምርጫ ጣቢያ እጩ ወኪሎቹ እንዳይገቡ ክልከላ እንደተጣለባቸው እና ምርጫ ቦርድ ይህን ጉዳይ በተመለከተ አፋጣኝ ምላሽ እንዲሰጠው ነው ስሞታውን ያቀረበው። በሌላ አቅጣጫ ደግሞ በምስራቅ ጉራጌ ዞን መስቃን ወረዳ በጆሌ አንድ ጤና ጣቢያ ምርጫ ጣቢያ የፓርቲው ታዛቢዎችን አባረው እንግዲህ ግልጽ አይደለም ማነው አባራሪ የሚለው ግልጽ አይደለም። ሆኖም ግን እንደሚገመተው የመንግስት አካላት እንደሆኑ ይገመታል። በማባረር ያለ ቃለ ጉባኤ የተጀመረው ምርጫ ኮሮጆ ታሽጎ ለብቻው እንዲቆጠር እንዲደረግና በአዲስ ሌላ ኮሮጆ በቃለ ጉባኤ በአፋጣኝ እንዲጀመር ፓርቲው በጥብቅ እንዳሳሰበ ነው እንግዲህ በፌስቡክ ገጹ ላይ ያሰራጨው መረጃ የሚያመለክተው። በሌላ በኩል ደግሞ በእነሞር እና ኤነር አንድ ምርጫ ክልል በተንቀሳቃሽ ምርጫ ታዛቢ ፓርቲው በሰበሰበው መረጃ በብዙ ምርጫ ጣቢያዎች አመራሮች ማለት የመንግስት አመራሮች ታዛቢ እንደተደረጉና በዚህም በየምርጫ ጣቢያው እንደተመደቡ ነው የተመላከተው። ይህንንም ከላይ ለተጠቀሰው ለተለያዩ የምርጫ ጣቢያው ኃላፊ ቢያመለክቱም የፓርቲው አመራሮች ነገር ግን ይህን ያህል አጥጋቢ የሆነ ምላሽ እንዳልተሰጣቸው በፌስቡክ ገጽ ላይ ተመላክቷል። በጎጎት በኩል የቀረበው ቅሬታ ይሄ ሲመስል ምርጫ ቦርድ በዚህ ጉዳይ ዙሪያ
ያለው ነገር የለም። ምንም አይነት ምላሽ አልሰጠም። በሌላ በኩል ደግሞ በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርጓል ብሎ አድርጎት። በተጨማሪም ፓርቲው ይንቀሳቀስበት የነበረው ሞተርም በጸጥታ ኃይሎች እንደተነጠቀ ተነግሯል። የምርጫ ወረቀት በፌስታል ይዞ ሲበትኑ እንደተመለከቱ የፓርቲው ታዛቢዎች ተዘግቧል። ለምርጫ ቦርድ ምርጫው እንዲቆሙ ማሳወቃቸውን እንግዲህ የፓርቲው ከፍተኛ አመራሮች ተናግረዋል። ከምርጫ ቦርድም አፋጣኝ ምላሽ እንደሚፈልጉም ነው በይፋ የፌስቡክ ገጻቸው ላይ የገለጹት። አሁንም ወደ ሌላ ጉዳይ እናልፋለን። ዋዜማ ሬዲዮ ያሰራጨው አንድ ጽሁፍ አለ፣ አንድ ሀተት አለ። ስለ ምርጫው በሚመለከት ነው። በቅርቡ እንደምታስታውሱት ዋዜማ ሬዲዮ ከአዲስ አበባ ዘጋቢዎች እንዳይኖሩትና አዲስ አበባ የሚሰራቸው ዘገባዎች እንዲቆሙ መደረጉ የሚታወስ ነው። በብሮድካስት ባለስልጣንም እግድ እንደተጣለበት የሚታወስ ነው። እዚህ ማስታወሻ ላይ እንግዲህ በእንግሊዝኛ የተጻፈ ማስታወሻ ቢሆንም ወደ አማርኛ መልሰን ለማየት ሞክረናል። ኢትዮጵያ ድምፅ እየሰጠች ነው፣ ነገር ግን እውነተኛዎቹ የሀገሪቱ ፈተናዎች ከምርጫ ካርዱ ባሻገር ናቸው ይላል ይሄ ጽሁፍ ማለት ነው። እንግዲህ ኢትዮጵያውያን ወይም ኢትዮጵያ ሀገሪቷ እንዳጠቃላይ ከ1987 ዓ.ም አንስቶ የመድብለ ፓርቲ ስርዓት በህገ መንግስት ከተደነገገበት ጊዜ ጀምሮ ለሰባተኛ ጊዜ ይሄ ምርጫ እንደሚካሄድ ይሄ ሜሞ ወይም ይሄ ማስታወሻ ያመለክታል። እንግዲህ የቅርብ ጊዜ ታሪክ ሲታወስ ምርጫ 97 ተጠቃሽ ነው። ብዙዎቻችን እንጠቅሰዋለን። በምርጫ 97 ወቅት ተምሳሌታዊ የሆነ የዲሞክራሲ እንቅስቃሴ ሲካሄድ ነበረ። የነጻ ፕሬሶች ነበሩ የሚሉ ወገኖች ነበሩ። በአንድ በኩል ደግሞ አመፅ ተቀስቅሶ የነበረው ሂደት ወደ ኋላ እንዲመለስ ሆኗል የሚሉም ወገኖች ነበሩ። እናም ከዚሁ ምርጫ ውጪ የምርጫ ውጤቶች በአብዛኛው በስልጣን ላይ ያለውን መንግስት ለሌላ የስልጣን ዘመን ህጋዊ የማድረጊያ መንገድ ሆነው አገልግሏል ሲል ዋዜማ አመልክቷል። ኢትዮጵያ በዘመናዊ ታሪኳ በምርጫ ካርድ አማካኝነት የተደረገ ሰላማዊ ስልጣን ሽግግር አይታ እንደማታውቅም ነው የዋዜማ ዘገባ ያመለከተው። በነገራችን ላይ ቅድም የዋዜማን መታገድ ስናነሳ አዲስ ስታንዳርድ የምርጫውን አጠቃላይ ሂደት እንዳይዘግብ እገዳ እንደተጣለበት ተነግሯል። ከዚህ ቀደምም አዲስ ስታንዳርድ ፈቃዱን እንደተነጠቀ እና ስራ መስራት እንደማይችል በብሮድካስት ባለስልጣን ቢነገረው አዲስ ስታንዳርድ በቋሚነት ስራው ቀጥሎ አሁንም ድረስ የተለያዩ ዘገባዎችን እና ሀተታዎችን፣ ትንታኔዎችን እያወጣ ይገኛል። ወደ ዋዜማ ጽሁፍ ስንመለስ እንግዲህ በእጅጉ ይሄ የዋዜማ ጽሁፍ አሁን ያለውን መንግስት በእጅጉ የሚተች ነው። የፌዴራል ህገ መንግስት በክልሎች መካከል የእኩልነት ተስፋ ቢሰጥም የጠቅላይ ሚኒስትር አብይ አህመድ አስተዳደር እንደቀደሙት መንግስታት ሁሉ በፖለቲካዊ እና ማህበራዊ ህይወት ላይ ጠንካራ ማዕከላዊ ቁጥጥር ማድረጉን ቀጥሏል ሲል ነው ያመለከተው። የዛሬው ቁልፍ ልዩነት ግን ከ2020 እስከ 2022 እንደ አውሮፓውያን አቆጣጠር መሆኑን ልብ ይሏል። ከፌዴራል መንግስት ጋር አስከፊ ጦርነት ያካሄደችው አንዷ የፌዴሬሽኑ አካል የሆነችው ትግራይ አሁንም ከብሔራዊ የምርጫ ሂደት በፖለቲካዊ መልኩ ተገላ መቆየቷ ነው። አሁንም በትግራይ ምርጫ እንደማይካሄድ ከዚህ ቀደም እናካሄዳለን የሚል አይነት ተስፋ በምርጫ ቦርድ ዋና ኃላፊዋ በኩል ሲገለጽ ነበረ። ነገር ግን ዋና ሰብሳቢዋ ይቅርታ፣ እናም ዛሬ ግን ይሄ ምርጫ በክልሉ እንደማይካሄድ ይልቁንም አዲስ ካቢኔ የትግራይ መንግስት የተሰኘ አዲስ ካቢኔ እንደሚቋቋም ነው ያገኘነው መረጃ የሚያመለክተው። እንግዲህ የትግራይ አለመሳተፍ በሀገሪቱ ያሉትን ያልተፈቱ ውጥረቶችን የሚያንጸባርቅ ከመሆኑም በላይ በሀገሪቱ እየተካሄደ ላለው የሰላም ሂደት ያለውን ውስንነት ያመለክታል ሲሉ የዋዜማ ሀተታ ያመለክታል። የጸጥታ ስጋቶች በአማራ ክልል በሚገኙ 8 የምርጫ ክልሎች ድምፅ የመስጠት ሂደትን እንዳገዱ፣ በኦሮሚያ እና በአማራ ክልሎች የሚገኙ በርካታ ወረዳዎች ለምርጫ ለማካሄድ አስጊ በሆነ ሁኔታ ውስጥ እንደሚገኙ በምርጫ ቦርድ አማካኝነት ምርጫ እንዳይካሄድ በ8ቱ ጣቢያዎች እንደተደረገ ነው የዋዜማ ዘገባ የሚያመለክተው። ስለ ምርጫው አጠቃላይ ነባራዊ ሁኔታ እንግዲህ በዚህ ጽሁፍ ላይ ይመለከታል። ምን ያህል ተሳታፊዎች እንዳሉ የሚያመላክት ነው። የሚጠበቀው የምርጫ ውጤት በአብዛኛው ግልጽና አስቀድሞ መገመት የሚቻል ነው ያለው የዋዜማ ሜሞ ወይም ማስታወሻ። ብልጽግና ፓርቲ በፌዴራልም ሆነ በክልል ደረጃ ከፍተኛ አብላጫ ድምፅ ያገኝባቸዋል ተብሎ ሲጠበቅ፣ የተቃዋሚ ፓርቲዎች ደግሞ የተወሰኑ መቀመጫዎችን ብቻ
እንደሚያሸንፉ ነው የተገመተው። እንግዲህ ከተቃዋሚ መሪዎቹም ሆነ ከገዢው ፓርቲ ወገን የምርጫ እውነተኛ ውድድር የሚታይበት እንዳልሆነ እንደሚረዱ ነው እንግዲህ ዋዜማ ሜሞ ያመለከተው። ምርጫው እየተካሄደ ያለው ቀጣይነት ባላቸው ግጭቶች፣ ባልቆሙ ግጭቶች፣ በጠበበ የሲቪክ ምህዳር ሁኔታ እና ለረዥም ጊዜ በዘለቀ የአካባቢዎች አለመረጋጋት በከፍተኛ ሁኔታ በፖለቲካ በተከፋፈለ አካባቢ ውስጥም እንደሆነ ነው የተመላከተው። ስለ ጠቅላይ ሚኒስትሩ ማስተዳደር፣ የኢኮኖሚና የመሰረተ ልማት ፕሮጀክቶችን በተመለከተ፣ ስለ ባህር በር ጉዳዮች፣ ስለነዚህ ይሄ ሀተታ ያመለክታል። ስለ ስራ አጥነትም ጉዳይ እንግዲህ ቅድሚያ መሰጠት ስላለባቸው የሚለው ላይ እንግዲህ የአካባቢ ግጭቶችን ማስቆም፣ ህግና ስርዓትን ማስከበር፣ መልካም አስተዳደርን እና የህዝብ አገልግሎት አሰጣጥን ማሻሻል፣ እየጨመረ የመጣውን የስራ አጥነት መቅረፍ፣ እንዲሁም የፖለቲካ ተሳትፎንና የሲቪክ ምህዳርን ማስፋት እንዲሁም አሁንም ከአገሪቱ እጅግ አስቸኳይ ቅድሚያ የሚሰጣቸው ጉዳዮች መካከል ናቸው በማለት የዋዜማ ማስታወሻ ያመለክታል። በመጨረሻም የኢትዮጵያ መረጋጋት ዘላቂነት ከዛሬው የድምፅ አሰጣጥ ውጤት ይልቅ መንግስት የሀገሪቱን መጻኢ ዕድል እየቀረጹ ያሉትን የፖለቲካ ቅሬታዎች፣ የጸጥታ ፈተናዎች እና የኢኮኖሚ ጫናዎችን ለመፍታት ባለው ብቃት ላይ እንደሚወሰን ነው የዋዜማ ማስታወሻ ያመለከተው። ምርጫውን በተመለከተ ዋዜማ በእንግሊዝኛ ቋንቋ ያሰራጨው ማስታወሻ ወደ አማርኛ ተመልሶ ሲቀርብ ይመስላል። ሰብስክራይብ ማድረጋችሁን አትርሱ። አሁንም ወደ መጨረሻ መረጃችን እናልፋለን። እንግዲህ ወደ ትግራይ እናልፋለን። በዛሬው ዕለት እንግዲህ አንድ መረጃ ተሰምቷል። የራሱን የቲዲኤፍ ብሎ የሚጠራው ወይም የትግራይ ዲፌንስ ፎርስ ወይም ኃይል ታክቲካል ትግራይ ተብሎ የሚጠቀሰው ኃይል አንድ ወገን የሆነው አርሚ 15 እና የአፋር ሚሊሻዎች የተኩስ ልውውጥ ማድረጋቸውን የተለያዩ መረጃዎች እያመለከቱ ይገኛሉ። በምስራቃዊ ትግራይ ዞን ውልዋሎ አካባቢ የሚንቀሳቀሰው አርሚ 15 የተውጣጡ ታጣቂዎች በሁለት ተሽከርካሪዎች በመሆን ሰውሃ ሳዕሳ ወረዳ በኩል በማድረግ ወደ ሰውነ አዲ ሸህ አደን እንደተጓዙ እንግዲህ ሰውነ አዲ ሸህ የሚባል አካባቢ ነው የተጓጓዙት እነዚህ ታጣቂዎች ተገልጿል። እነዚህ ታጣቂዎች እንግዲህ ወደዚያ ይሄ አይ ቲንክ የአፋር ክልል ወሰን ነው። እናም እነዚህ ታጣቂዎች ለዛ አካባቢ ነዋሪዎች እንደተናገሩት ከሆነ ይህ መሬት የትግራይ ስለሆነ ምርጫ ለማካሄድ አትችሉም ሲሉ ነው ያመለከቱት። እንግዲህ ማስጠንቀቂያ ማስተላልፈው እንደነበረም ነው የተነገረው። ይሁን እንጂ የአፋር ክልል ነዋሪዎች ይቅርታ ምርጫ እናካሄዳለን በማለታቸው ሳቢያ በተፈጠረ ውጥረት ዛሬ ሌሊት በአርሚ 15 አባላት እና በአፋር ሚሊሻዎች መካከል የተኩስ ልውውጥ ተደርጎ እንደነበረ የተለያዩ ዘገባዎች እያመለከቱ ይገኛሉ። ከዚህ አካባቢ በደረሰን መረጃ መሰረት ይህ ሲከናወን የነበረው ወይም ሲካሄድ የነበረው ወይም ተፈጥሮ የነበረው የተኩስ ልውውጥ ለጊዜው ጸጥ ብሏል ወይም ቆሟል። እንግዲህ በአሁኑ ሰዓት ለጊዜው አካባቢው መረጋጋት እንደሰፈነበት እና የነበረው ውጥረት ጋብ እንዳለ ተነግሯል። በዚህ የተኩስ ልውውጥ ሳቢያ የተፈጠረ ጉዳት ይኑር አይኑር ለጊዜው የታወቀ ነገር የለም። እስካሁን ያለው መረጃ ይህን ይመስላል። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ወደ በኋላ ላይ አዳዲስ መረጃዎች ሲኖሩ ተመልሰን የምንመጣ ይሆናል። መልካም ጊዜ ይሆንላችሁ።